በሰዎች ፊት ስትስቁ ውላችሁ ማታ ማንም በማያያችሁ የብቸኝነት ሰዓት ግን አካላችሁን የሚቆጣጠር ከየት መጣ የማትሉት ጥልቅ ሐዘን ተሰምቷችሁ ያውቃል? ኪሳቸው ሞልቶ ጤና ኖሯቸው ቤተሰብ ከቧቸው ነገር ግን ውስጣቸው ባዶ የሆኑስ ስንት ሰዎች አሉ? ዘመናዊው ዓለም እና የስነ ልቦናው ዘርፍ ይህንን ሃይ ፋንክሽኒንግ ዲፕሬሽን ወይም እየሰሩ ማዘን ይለዋል። ዛሬ ሁሉም ነገር ኖሯችሁም ለምን ያቺ እውነተኛ የደስታ ስሜት እንደራቀቻችሁ እናም ያንን ጥልቅ የነፍስ ባዶነት ለዘላለም የምትሞሉበትን አንድ ብቸኛና የተሰወረ ምስጢር አሳያችኋለሁ። ይህንን ምስጢር በጥሞና አዳምጣችሁ ስትረዱት የሕይወታችሁ ትርጉም በቅጽበት ይቀየራል። ሁላችንም አእምሮአችን ውስጥ የተቀረጸ አንድ ትልቅ የውሸት ስሌት አለ። ይቺኛውን ሥራ ሳገኝ ደስተኛ ሆናለሁ፣ ይህንን ያህል ገንዘብ ሳጠራቅም ሰላም አገኛለሁ፣ የራሴን ቤት ስሰራ ሙሉ እሆናለሁ ብለን እናስባለን። ነገር ግን ልክ ያሰብነው ቦታ ላይ ስንደርስ ለጥቂት ቀናት በደስታ እንሰከርና መልሶ ያ የድሮ ባዶነት፣ ያ የድሮ ድብርት ይወርሰናል። ለምን? የሥነ ልቦና ጠበቦች ይህንን ሄዶኒክ ትሬድሚል ወይም የምቾት አዙሪት ይሉታል። የሰው ልጅ አእምሮ ቁሳዊ ነገርን እጅግ በፍጥነት ይላመዳል። ትላንት ያስደሰተህ መኪናም፣ ቤቱም፣ ገንዘቡም ውሎ ሲያድር የተለመደና አሰልቺ ይሆናል። ኦርቶዶክሳዊት ቤተክርስቲያናችን ደግሞ ከዚህ የሥነ ልቦና ዕውቀት ጠለቅ ብላ አንድ ታላቅ እውነት ትነግረናለች። የሰው ልጅ የተፈጠረው ከሥጋና ከነፍስ ነው። ሥጋህ ከምድረ አፈር ስለተገኘ ምድራዊ ነገር ያተግበዋል። ነፍስህ ግን ከእግዚአብሔር ዘንድ የተሰጠች መለኮታዊ እስትንፋስ ስለሆነች ፈጣሪዋን ካላገኘች በቀር ሙሉ ዓለምን ብትሰጣትም አትረካም። ጠቢቡ ሰለሞን በመክብብ መጽሐፉ ሀብት፣ ጥበብ፣ ክብር ሁሉም ነገር ኖሮት በመጨረሻ ሁሉ ከንቱ ነፋስም እንደማከተል ነው ያለው ይህንን የነፍስ ጥማት ዓለም ሊያረካው እንደማይችል ስለተገነዘበ ነው። ታዲያ የዚህችን ነፍስ ረሃብ እንዴት ይስተካከላል? እስኪ አንድ እውነተኛ ታሪክ ላካፍላችሁ። አንድ ወጣት ነበረ። ይህ ወጣት በሥራው በዙሪያው ካሉ ሰዎች ማንም ያልደረሰበት ከፍታ ላይ የደረሰ እጅግ ታታሪ ሰው ነበረ። ዘመናዊ ቤት፣ ቆንጆ መኪና፣ የተነደለቀ ኑሮ ነበረው። ጓደኞቹና ዘመዶቹ ሁሉ በሱ ቦታ መሆንን ይመኛሉ። ነገር ግን ይህ ወጣት ማታ ወደ ቤቱ ሲገባ ያ ትልቅ ቪላ ቤት ልክ እንደ እስር ቤት ይጨልምበታል። በውስጡ የማያባራ ሐዘን፣ ምክንያት የሌለው ፍርሃት እና ጥልቅ የሆነ ባዶነት ያሰቃየው ጀመረ። በሕክምና ሄዶ ጸረ ድብርት መድኃኒቶችን መውሰድ ጀመረ፣ ግን ምንም ለውጥ አላመጣም። አንድ ቀን መፍትሄ ፍለጋ ወደ አንድ ገዳም ሄዶ ለአንድ አረጋዊ አባት የልቡን ባዶነት እያለቀሰ አጫወታቸው። አባቱም ደግሞ በጥልቅ እርጋታ ተመልክቶት አንድ አጭር ነገር ነገሩት። ይህ የነገሩት ነገር የዚህን ወጣት ሕይወት ለዘላለም የቀየረ የዛሬውም የትምህርታችን ዋና ቁልፍ ነው። ምን እንዳሩት በመውጫው መፍትሄ ላይ ያሳያችኋለሁ። ቅዱስ አውግስጢኖስ የተባለው ታላቅ አባት እንዲህ ሚል ድንቅ አባባል አለው። አቤቱ አንተ ለራስህ ፈጠርከን፣ ነፍሳችንም በአንተ ውስጥ እስክታረፍት ድረስ እረፍት አልናት። አያችሁ፣ ያ በውስጣችሁ የሚሰማችሁ መኪና፣ ቤት፣ ዶላር እና ስኬት ያልሞላው ባዶነት በሽታ አይደለም፣ የነፍሳችሁ ጩኸት ነው። እግዚአብሔር ልጄ ሆይ ዓለም አታጠግብህም፣ ወደ እኔ ተመለስ እያለ በልባችሁ ውስጥ ያስቀመጠው መለኮታዊ ማንኪያ ደወል ነው። ዛሬ ብዙዎቻችን ያንን የውስጥ ጩኸት፣ ያንን ባዶነት ዝም ለማሰኘት ብለን በአጉል ሱስ ውስጥ እንገባለን። በማህበራዊ ሚዲያ ላይ ያለ ዓላማ ሰዓታችንን እናጠፋለን። ፊልም በማየት አሊያም በመጠን በላይ በመስራት ወይም ወርክሆሊክ በመሆን ከራሳችን ለመሸሽ እንሞክራለን። ነገር ግን የነፍስን ረሃብ በሥጋ ዳቦ ማስታገስ አይቻልም። ወደ ቅድሙ ታሪክ እንመለስ። ባህታዊው አባት ለዚያ ስኬታማ ግን ደስታ ሊያጣ ወጣት ምን አሉት? ልጄ ሆይ አሉት፣ እስካሁን የኖርከው ከዓለም ለመቀበል እና ራስህን ብቻ ለማስደሰት ነው። ነፍስህ ደግሞ እረፍት የምታገኘው ለሌሎች ስለሰጠች እና ከፈጣሪዋ ጋር በጸሎት ስለተገናኘች ብቻ ነው። ሂድና ካለህ ገንዘብ፣ ዕውቀት እና ጊዜ ምንም መመለስ ለማይችሉ ድሆች ዝቅ ብለህ ከእነሱ ጋር በመሆን አካፍል። በቀን ውስጥ ደግሞ ለ10 ደቂቃ ብቻ
ስልክህ ዘግተህ ከፈጣሪህ ጋር በዝምታ ተነጋገር አሉት። ወጣቱም ይህንን መንፈሳዊ ጥበብ በተግባር ሲያውል ያ በመድኃኒትና በገንዘብ ያልዳነው የውስጥ ጭንቀት በአጭር ጊዜ ልክ እንደ ጉም በኖ ጠፋ፣ ሰላሙም ተመለሰ። እናንተም ዛሬ ይህንን የውስጥ ባዶነት ለመሙላት በስነ ልቦናም ሆነ በመንፈሳዊው ዓለም የተረጋገጡ 3 ነገሮችን በሕይወታችሁ ላይ ተግባር አድርጉ። አንደኛ፣ የምስጋና ሕይወትን ልመዱ። አእምሮአችን በተፈጥሮ ሁሌም የጎደለውን እንዲያይ ሆኖ ነው የተሰራው። ነገር ግን ዛሬ ስላላችሁ ትንሽ ነገር ማምሰገን ስትጀምሩ የስነ ልቦና ጠበቦች እንደሚያረጋግጡት በአእምሮአችሁ ውስጥ ዶፓማይን ወይም የደስታ ሆርሞን ይረጫል። መጽሐፍ ቅዱስም በአንደኛ ተሰሎኒቄ ምዕራፍ 5 ላይ በሁሉ አምስጉ ይለናል። ማምሰገን የጎደለውን መርሳት አይደለም፣ ባለው ነገር ደስተኛ መሆን መቻል ነው። ሁለተኛ፣ ከራስ ወዳድነት ውጡና ለሌሎች መኖርን ጀምሩ። አንዳንዴ የድብርት ትልቁ መንስኤ እይታችን ሁሉ እኔ፣ ለኔ፣ የኔ በሚለው ላይ ብቻ ማድረጋችን ነው። ነገር ግን እውነተኛ ደስታ የሚገኘው አምቆ በመያዝ ሳይሆን በመስጠት ውስጥ ነው። ካላችሁ ላይ ስታካፍሉ፣ የአንድን የተጨነቀ ሰው እንባ ስታበሱ፣ ያ በውስጣችሁ የነበረው የጨለማ ክፍተት በመለኮታዊ ብርሃንና ፍቅር ይሞላል። ሶስተኛ፣ የዝምታ ጸሎት። በቀን ውስጥ ቢያንስ ለጥቂት ደቂቃዎች ከሰዎች ጩኸት፣ ከሞባይል ስክሪን፣ ከሥራ ውጥረት ርቃችሁ በጸጥታ ከእግዚአብሔር ጋር ሁኑ። አቤቱ የነፍሴን ረሃብ አድምጥ፣ ባዶነቴን አንተ ሙላው ብላችሁ ጸልዩ። ነፍሳችሁ የምትፈልገው ትልቁ ምግብ የፈጣሪዋን ፊት ማየትና ከእርሱ ጋር መነጋገር ነው። የተወደዳችሁ ወንድም እህቶቼ፣ ደስታና ሰላም ማለት ፈተና ወይም ችግር አለመኖር ማለት አይደለም። ደስታና ሰላም ማለት በከባድ ማዕበል ውስጥም ሆኖ የልብን መልህቅ በእግዚአብሔር ላይ መጣል ማለት ነው። ዛሬውኑ ያንን የውስጥ ባዶነት በዓለም አላፊ ነገር፣ በገንዘብ ወይም በዝና ለመሙላት መሞከራችሁን አቆሙ። እሱ አያደግባችሁም። ነፍሳችሁን ወደ ቤቷ ወደ አምላኳ መልሷት። ይህንን ካደረጋችሁ ቃል እገባላችኋለሁ፣ ምንም ሳይኖራችሁ ሁሉ እንዳለው ሰው በታላቅ ሙላትና ሰላም እንዲሁም በሞገስ ትኖራላችሁ። አቤቱ የነፍሳችን እረኛ፣ የልባችን ሰላም እግዚአብሔር ሆይ፣ ይህች ዓለም በምድራዊ ሀብት በዝናና በስኬት ልታረካን አትችልምና ነፍሳችን ባንተ ውስጥ እስክታርፍ ድረስ ሰላም የላትም። ዛሬ በገንዘብና በውጫዊ ድሎት ተከበው ነገር ግን በውስጣቸው ጥልቅ ሐዘን፣ ድብርትና ባዶነት ለሚሰማቸው ልጆቼ ሁሉ የመንፈስ ቅዱስን ማጽናናት ላክላቸው። በአላፊው ዓለም የጎደለብንን ትተን በሰጠህን ጸጋ እንድናመሰግንህ፣ ለተቸገሩት እንድንራራ እና በጸሎት ካንተ ጋር ተነጋግረን የነፍስን ረሃብ እንድናስታግስ እርዳን። ሕይወታችንን በመለኮታዊ ሰላምህና ፍቅርህ ሙሉ አድርገው። አሜን። ይህ ትምህርት የነፍስ ዕረፍት ለሚያስፈልጋቸው፣ ገንዘብና ስኬት ኖሯቸው ነገር ግን በድብርትና በባዶነት ለሚሰቃዩ ወገኖቻችን እንዲደርስ እባክሁን ቪዲዮውን ላይክ እና ሼር በማድረግ የፈውስ ምክንያት ይሁኑ። ምስጋና ይሁን አንድ አምላክ ለሚሆነው ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።